يستقيم إيمان العبد حتى يستقيم قلبه ያንድ ባሪያ ኢማን አይረጋም አይስተካከልም ልቡ እስኪረጋ ድረስ ولا يستقيم قلبه حتى يستقيم لسانه ልቡ ደግሞ ሊረጋ አይችልም ምላሱ እስካረጋ ድረስ لا إله إلا الله ምላስ ከእምነት ጋር ተያያዥነት አለው ማለት ነው የምላሳችን አለመስተካከል የእምነታችን የአቂዳችን ክፍተት ነው ማለት ነው ከዛ አያይዘው ምን አሉ ولا يدخل جنة رجل لا يأمن جاره بواعقه አንድ ሰው ጀነት አይገባም ጎረቤቱ በንብረቱ በቤተሰቦቹ እስካላመነው ድረስ አሉ እና ምላስ የአቂዳ ጥያቄ ነው ማለት ነው የእምነታችን ጥያቄ ነው የምላስ አለመስተካከል የእምነታችን ያለመስተካከል ምልክት ነው ይቀርዋል ክፍተት አለው ማለት ነው ለዛ ነው ዛሬ ምላስ እንደ ትልቅ ርዕስ አድርገን የምላስ ጣጣ በሚል ርዕስ እንነጋገረው ኢንሻአላህ قال وهب بن منبه የሚባሉ ትልቅ ዓሊም አንድ ሰው መጥቶ ምን አላቸው አንተ ትልቅ ዓሊም ናችሁ እንትናኮ እንዲመጡ እንዲብለው አለ ሲላቸው እንዳሉ ታቃላችሁ እህሳ እንዲያለኝ አላሉም እንደኛ ምን አሉ አማ ወጀደ الشيطان رسولا غيرك ዛሬ ሸይጣን ካንተ ውጭ የሚልከው አጡ አንተ ላከ እንዴ ሱብሃንአላህ ዛሬ እንዲው ጥሩ ሰራተኛ ያደርጓል አንተ ላከ ደግሞ አትሪዱ አን تغير قلبي على اخي በወንድሜ ላይ ያለኝን አመለካከት እንዲለወጥ ትፈልጋለህ አልሰማህም ተመለስ እንዲህ ነበሩ የሰለፍ አባቶች فكيف نحن اخواني እኛ እንዴት ነን እህቴ ወሬ አምጥታ ስታደርስሽ አቋምሽ ምንድነው እናቶች አቋማችሁ ምንድነው ብዙ ይባላል ስለ ዳራችሁት ስለ ሰርግ ይወራል ስለ ለቅሷችሁ ብዙ ይባላል ምንድነው መልሳችሁ ልንመልስ ይገባል እኔ አንድ ታሪክ አንድ ኪታብ ላይ ያገኘውና እኔ ታሪኩ በልጅነት እንደቀልም ሰማው ታሪክ ነው እናቶች የሚያጫውቱ ግን አንድ ትልቅ የአንድ ኢማም ታሪክ ኪታብ ላይ ያገኘውትና ለእናንተ ላካፍላችሁ ነገሩ ምንድነው ሐማድ ابن سلمة የሚባል ሰውዬ ምን ይላል باع رجل عبدا وقال للمشتري አንድ ሰውዬ አንድን ባሪያ የነማም መጥፎነት የሚናገር ታሪክ ነው እንዴት ህዝብ እንደሚያቆራርጥ ለአንድ ሰው ሸጠለትና ለገዛው ሰውዬ ምን ብሎ አለው ليس عليه عيب الا النميمه እንዲሁ ምንም አይብ የለበትም ጠንካራ ሰራተኛ ነው ጎበዝ ነው ግን ነማም ነው ነገር ግን ትንሽ ያደርሰና ነው የገዛውም ሰው የትልቅ ትኩረት አልሰጠው ረዲቷል ወድጃለሁ ከዛ በኋላ የተገዛስ ባሪያ ቤት መኖር ጀመረ አንድ ያቺ በሽታው ተነሳችበትና ስራ ባልየው ሴር ለሚስቱ ምን አላት አንቺ ሆይ አላት ባልሽ እኮ አንቺን ይጠላሻል ሊፈታሽም እየተዘጋጀ ሊፈታሽ ነው ስለዚህ አንድ ነገር ልንገርሻለሁ እዚህ አናት እዚህ ጀርባው ጋር እጅና ማጅራቱ ጋር ቁረጭንት ጸጉር አንዱ ልታምጪልኝና በቢላ ቆርጠሽ ድግምት ልገምበትና ያን እንዲወድሽ አረጋለሁ ይችልበታል ድግምት አለ ሷርሙ ትዳሬ ነው ብላሽ ብላ ተቀበለችው ባልየው ሲመጣ ደግሞ መጣና ምን አለው ኦ ጋሽወይ ጉድ እየሆኑ ነው አላችሁ ምንድነው አሉ እንዴ ባለቤቱ ተኮሌላ ውሽማ ይዛለች አው እንዲሁም ልትገል ታስባለች እኔ ልትገለኛው ካላመንከኝ ፈተና ማሉ የተኛ መስላው ከተጋደማል መጣ ልታርስ ትልታታለ እቺ ምስኪን ከተኛበት ጸጉር ቆርጣ ልታስደግም አይደል ቢላዋን ይዛህዳ አንገቱ ጥገስ ትደርስ አሃ አለና ነቃና ይሰውዬ እዛው ላይ ይገላታል እሷን ገደለ ሲባል የሷ ጎሳዎች ይመጡና እሱን ይገላሉ እሱን ገደሉ ሲባል የነሳ ጎዛ መጣው እነዛን ይገላሉ በሁለቱ ትላልቅ ጎሳዎች መሃል ከባድ ይሆነ ማይበርድ ጦርነት ተነሳ በማን ምክንያት بهذا النمام ነማሞች የሙስሊሙን አንድነት የሚበታትኑ የሚቆራርጡ መሬት ላይ ድርቅ መከራ የሚያመጡ ናቸው قالوا ርዕስ እንዲሆን የተደረገበት አወለን መጀመሪያ ምላስ የሚያመጣው ጣጣ ሰውየውን ስራው ማጥቶ ጀሃነም ስለሚዶለው ተግባባን አኺራ ላይ ራቆቱን ስለሚያስቀረው ነው ነብዩ ሰለላሁ ዐለይሂ ወሰለም አንዴ ተጠየቁ ምን ተባሉ የሰው ልጆችን አብዛኛው ጊዜ ጀነት የሚከታቸው ምንድነው ሲባሉ ምን አሉ ተቅዋላሂ ወሁስኑል ኹሉቂ አላህ መፍራትና ጥሩ ስነ ምግባር ማዘን ተቅዋና ጥሩ ሁስኑል ኹሉቅ ሰውየው ካለው ለጀነት ይህ ለመግባት ቅርብ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላም ጊዜ ሲጠየቁ እሺ ያ ረሱላህ አሏቸው አብዛኛው ጊዜ ሰው ልጆችን ጀሃነም የሚዶላቸው ምንድነው ሲባሉ አልፈሙ ወልፈርጁ
አፉና ብልቱ ነው ጀሃነም ውስጥ የሚዶለው ስለዚህ ምላስ ጀሃነም የሚዶል ስለሆነ እንደ ርዕስ እንዲሆን ተደርጓል ማለት ነው በሌላም ዘገባ ላይ አንዴ ሙዓዝ ኢብኑ ጀበል ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቁጭ ብሎ ያለ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ የምላስን ከባድነት ምላስ የሚያመጣውን ጣጣ ከባድነት ሲናገሩ ሙዓዝ ኢብኑ ጀበል ተገርሞ ጠየቀ ያ ረሱላህ አንተ ያላህ መልእክተኛ ወይ አንኹዙ ቢማ ነቁሉ በመንናገረው እንጠይቅበታለን እንያዝበታለን እንዲያሉ ነብዩ ሰለላሁ ዐለይሂ ወሰለም قال ثقلتك امك يا معاذ አንተ ሙዓዝ እናት ትጣና አሉት ይህ እናት ትጣ ማለት በአረቦች እንዴት ይጠፋል እንደማለት ነው ባህላዊ አነጋገር ثقلتك امك يا معاذ فهل يكب الناس في النار على مناخرهم الا حصائد السنتهم የሰው ልጆችን ጀሃነም ላይ ባፍጥም ብራቸው የሚደፋቸው ምላሳቸው ያጨደችው ምርት አይደለም እንዴ ስለዚህ ምላስ ርዕስ ተደርጎ የተያዘበት ዛሬ አንደኛ ጀሃነም ውስጥ ስለሚከተን ከዛ ለመዳን ثانيا ሁለተኛ አላህ Subhanahu Wa Ta'ala ምላስ ውስጥ የሚወጣን ነገር ትልቅ ቦታ ሰጥቶ ሲናገር ነው ያለ قالوا ይላል ብለዋሉ وقيله قالوا በሌላ አያቶች ላይ ይላል ወሉዒኑ ተረገሙ ቢማ قالوا አፋቸው ወጥቶ በተናገሩት ነገር ረገምናቸው ይላል በሌላም ቦታ ትልቅ ምን እንደመነዳቸው ሰዎች ባፋቸው በወጣ እንደሆነ ይናገራል فاثابهم الله بما قالوا ጌታ ትልቅ ምን እንዳሰጣቸው አፋቸው ውስጥ ባወጡት ይህ አፍ የሚወጣ ነገር አሉ ዑለማ اعظم الطاعه አላህን ትልቅ መገዛት የሚባለው ኢማን ሊነገርበት ይችላል اعظم المعصيه ትልቁ ወንጀል የሚባለው ኩፍር በመላስ ነው የሚነገረው ስለዚህ ምላስ ትልቅ ርዕስ ተደርጎ እንደምንወያይ ያደረጉት እነዚህና ተከታዮች ነጥቦች ናቸው ሶስተኛ ምላስ እንደ ርዕስ ዛሬ አድርገን የምንነጋገርበት ነጥቡ የሙስሊሞችን አንድነት ስለሚሸነሽን ምላስ የሚያመጣው ጣጣ መዘዝ ሙስሊሞችን ይቆራርጣቸዋል ምላስ ያመጣው ጣጣ ነው ባልና ሚስትን የሚያፋታው ምላስ ያመጣው ጣጣ ነው ጎረቤት ከጎረቤት ጋር የሚለየው ምላስ ያመጣው ጣጣ ነው ሸኽን ከዑለማን ከደረሰው የሚለየው ምላስ ያመጣው ጣጣ ነው ባልና ሚስት የሚያፋታው የሙስሊሞችን ዋህዳ ይመዝቀዋል ይበታትነዋል ስለዚህ ስለሱ አፋት ስለ ጥፋቱ መነጋገር ለአንድነታችን አስተዋጽኦ አለው ማለት ነው ራቢዓን አራተኛ ምላስ ነርስ ተደርጎ የተያዘበት ዋና ምክንያት የምላስ አለመስተካከል የሰውየው የአቂዳው የዲኑ የእምነቱ አለመስተካከል ለጸብራቅ ስለሆነ በሌላ አነጋገር ሰውየው ምላሱ ቀጥ ያለ ካልሆነ ከባጢል ንግግር ከህሜት ከጊባ ከላን من آفات اللسان ከምላስ ወለምታዎች የተጠበቀ ካልሆነ እምነቱ ችግር አለበት ማለት ነው እና እኔ والله ይሄን ፕሮግራም እንዳዘጋጀ ደሉ ሲሰጠኝ ትላልቅ የኢማ ኪታቦችን ሳገላብጥ ወደ 20 የሚጠጉ የምላስ ወለምታዎች ነው ያገኘ سبحان الله الغيبة والنميمة والسب واللعن والقول الذور بمبزات ወደ 20 አስጠግተው ቆጥረውታል ስለዚህ እኔ በዚህ ባጭሩ ፕሮግራሜ 20ውን መጥቀስ አልችልም አንድ ሁለቱን ጠቅስና ለቀሪዎቹ ግን ክትባት ሰጥቼበት አልፋለሁ ሁለቱን መፍትሄ ሰጥቼበት አልፈና አንድ ሁለቱን ተነጋግሬ ሌሎች 18 ቀሪው ላይ ግን ክትባት ሰጥበት መድኃኒት ሁሉችን ጠቅልሎ ህክምና ሊሰጥ የሚችል ነገር መድኃኒት ሰጥቼበት አልፋለሁ ወቢላሂ ተውፊቅ اذا ما هو اللسان ምላስ ምንድነው اللسان نعمة من أعظم النعم من الله بها على العباد እቺ ቀይ ቆራጥ አስጋ የምትገላበጠው አላህ Subhanahu Wa Ta'ala ለባሮች ከኋላ ትልቅ ጸጋ ናት ተግባባን የሰው ልጅ የሚፈልገውን ይገልጽበታል ትልቅ ጸጋም በመሆኑ ነው ነብዩ ሙሳ አለይሂ ሰላም ምላሳቸው አለይሂ ሰላም ትንሽ የመኮላተፍ ባህሪ ነበረው አሳስቧቸው ዱዓ አደረጉ የዚህን ጸጋ ልመና ምን አሉ ወህሉል ዑቅደተ ሚን ሊሳኒ ጌታዬ ምላሴን ፈታ አድርግልኝማ በሌላ አያት ላይ ምን አሉ ولا ينطلق لساني ጌታዬ ምላሴ በደንብ ተፍታቶ አይናገርም ስለ ወንድማቸው ሃሩን አላህ በቁርአን ላይ እሳቸው የተናገሩት ሲገልጽ ምን አለ هو افصح من لساني ጌታዬ ሃሩን ከኔ ተሻለ ይናገራል አንደበተሩቱ ነው አጋዥ አድርገው ለዳዕዋ ያያሉ ነው ነይን ምላስ ኒዕማ شوفوا ነብዩላህ ሙሳ ኡሉል አዝም ከሚባሉት ውስጥ አንዱ ናቸው አላህ Subhanahu Wa Ta'ala
ኡሉል አዝም አሉ ትላልቅ የአላህ ተወዳጅ ባሮች አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ሁለተኛ ኸሊሉ الرحማን ኢብራሂም አለይሂ ሰላም ሶስተኛው ሙሳ በዚህ ደረጃ ነው የሚገኙት ወላኪን ነብዩላህ ሙሳ አለይሂ ሰላም እንደ ትልቅ ጉዳይ እየጠየቁበት እና ያለ ምላስ ዛሬኛ እንደምናማበት ምንቆርጥበት ምላስ አላህ Subhanahu Wa Ta'ala በሌላ አያት ላይ የሰጠን ምላስ ጸጋ መሆኑን ሲገልጽ ምን አለ አለም ነጅዐል ለሁ ዐይነይን ወሊሳናን ወሸፈተይን እኛ ለሰው ልጅ የሚመለከትበት ሁለት አይን ከናፍርና ምላስ አልሰጠነው እንዴ ይሁለታችን አይደል ምላስ ጸጋን والله የምላስን ጸጋነት لا تعرف النعمة إلا بزوالها ጸጋ ስናጣው ነው የምናውቀው والله አሁን አንድ አይን አዕማ የሆነ ሰው ጠርተን አላህ እዚህ አይነይን ብሏል አንድ ሰው ጠርተን አይንህ ቢከፈትል ምን ትመኛለህ ብንለው እንዴ አይኔ ተከፍቶ ለምን ነው አንዴ ዱንያን ባየው ይለናል አብከም የሆነ ሰው የማይናገር ድዳ ሰው ምላሱን የተያዘ ሰው እስኪ ምን ትፈልጋለህ ይባል والله እንደው ምን ነው አንዴ ምላስ የተፈቶ ቁርአንን በኔ ድምጽ ያነበብኩ ሰማሁት ይላል ሊሳን ኒዕማ من اعظم النعم ولكن حقيقة እኛ እንደ ልብ ስላዝነው ጸጋ ይመስልናል ለዛ ነው ገጣሚው ምን ይላል الصحة تاج على رؤوس الأصحاء لا يراها إلا المرضى ጤንነት ከጤነኞች ራስ ላይ ያለች ዘውድ ናታል لا يراها إلا المرضى እሷን የሚያት በሽተኛ ብቻ እኛ እንደ ልብ ስላዝነው ስናማበት የሰው ስጋ ስንበላ ምንም አይመስለንም አላህ ግን ትልቅ ጸጋ ነው ለዚህ ጸጋዬ ሹክር ፈልጋለሁ ይላል ተግባባን እና እስኪ ዛሬ በአላህ Subhanahu Wa Ta'ala ፍቃድ ከመላስ ወለምታዎች ውስጥ አንዱ የሆነውን አፋቱ ሚን አፋት اللسان የሆነውን በነሚማ እንጀምራለን ነሚማ ማለት ነገር ማዋሰር ተብሎ በአባባል በተለምዶ የምንጠራው ነው ለምን ከነሚማ እንደጀመርኩ ታውቃላችሁ የአንድነታችን ጉዳይ ስለሚያሳስበኝ ነው ነሚማ የሙስሊሞችን አንድነት የሚሸነሽ ጉዳይ ነው ነገር ከዚህ ወስደ ለዛ ተሰጧል ሁለቱ ተቆራርጦ ይቀራሉ ስለዚህ በነሚማ ጀምራለሁ ነገር ማዋሰድ ነሚማ ከሸርዕ አንፃር ትርጉሙ ነቅሉል ቀውሊ ኢለል መቁል ፊህ ማለት ነው አንድ ነገር ወደ ተባለለት ሰውዬ ማድረስ ነሚማ ይባላል ተግባባ ወደ ተነገረለት ሰውዬ ወስደ ማድረስ ነሚማ ይባላል ነገር ማዋሰድ ምንለው በእኛ ማለት ነው አላህ Subhanahu Wa Ta'ala ነገር የሚያዋስዱ ሰዎችን ቁርአን ላይ ሐማለተል ሐጠብ ብሎ ጠርታቸዋል እንጨት ተሸካሚዎች አላቸው ይሄ ሰበበ ንዙል የወረደበት በአቡ ለሀብ ሚስት ነበረ ነብዩ ሰለላሁ ዐለይሂ ወሰለም አዛ የምታደርግ ነበርች አላህ Subhanahu Wa Ta'ala እቺን እንጨት ተሸካሚ ሐብሉ የሚመስድ ካንገቷ ላይ የሳት ገመድ አድርገን እንወረወራታለን ጀሃነም አንተን ታስቸግራለሽ ብሎ ያወረደው ሰበበ ንዙል ነው ግን ሐማለተል ሐጠብ ለሚለው ዑለሞች የተለያየ ትርጉም ሰጡት ومن ضمنها ሶስቱን ልንገራችሁ አንዱ አሉ ሐማለተል ሐጠብ የተባለችበት አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ሁሌ ሌሊት ሱብሂ ወደ መስጊድ ሲሄዱ እሳቸውን አዛ ለማድረግ ለመጉዳት ነብዩ ሰለላሁ ዐለይሂ ወሰለም ሾህ ተሸክማ ሄዳ መንገዱ ላይ ተነሰነሰው ነበር እንዲወቁ ማን ነብዩ ሰለላሁ ዐለይሂ ወሰለም ከለሂከ ፊቲኒ እንዴት እንደተቸገሩ ይሄ ነው አንዱ ተፍሲር አሉ ዑለሞች ሁለተኛው ተፍሲር አሉ የመናጢነቷ የገብጋባነቷ የስስታምነቷ ሀብታም ሚስት ናት እንግዲህ በረሃ ወርዳ እንጨት ተሸክማ ትመጣ ነበራል አላህ ለዛን እቺ ሐማለተል ሐጠብ ገብጋባ ጀሃነምን ዶላት ያለው ለዛ ሐማለተል ሐጠብ የተባለ ሁለተኛው ተፍሲር ነው የዛሬ ርዕሳችን ጋር ግን ያዘው انها كانت نمامه حماله للحديث ሐማለተል ሐጠብ የተባለችበት ለምን ነው አሉ ዑለማ ነገር ተሸክማ ዚዛ ምትመላለስ ስለነበረች ይሄን ወስዳ ታጣላለች ያን ወስዳ ታጣላለች ሐማለተል ሐጠብ አለተባ ነማሞች ሐማለተል ሐጠብ ተብለው ነው ቁርአን ላይ ተጠቀሱት ነማም ማለት እንዳልኳችሁ ባጭሩ አንድን ነገር ስለሱ ይነገራል አንተ ወስደ ስለዛ ተነግረዋል እንደዛ እከሌኩ እንዲያለ ነው ሁለቱ ይጣላሉ አንድ ዘመናችን ታላቅ ዓሊም በጣም ገረመኝ ይሄ ነሚማ ነገር ሰዎች አዋስደው ከሁለት የሚዋደዱ ወንድሞች መሃል እንዴት እንደሚለያዩት ቁርአንን እስቲንባጥ ተደግፎ የገለጸው ገርጻ ገረመኝ አካፍላችኋለሁ ሱረቱ ሸምስ ሁላችሁ ታውቁታላችሁ والشمس وضحاها والقمر إذا تلاها والنهار إذا جلاها ይህን አያት ሁላችሁ ታውቁታላችሁ ይህን አያይዞ ስለነማሙ ሁኔታ ሲገልጽ ምን አለ መሰላችሁ وكانت الأخوة بينهما كالشمس وضحاها
وكانت المودة بينهما كالقمر إذا تلاها وكانت العلاقة بينهما كالنهار إذا جلاها فجاء النمام وأصبحت العداوة بينهما كالليل إذا يغشاها سبحان الله ግለጻው ቢገርም ምን አለ መሰላችሁ የሁለቱ የሚዋደዱ ሰዎችን ማንነት ሲገልጽ وكانت الأخوة بينهم በመሃላቸው የነበረው ወንድማማችነት ከሸምስ ወضحاها ልክ ፀሐይ ንጋት ላይ ዱሃ ላይ ስትወጣ ይመስላል ይበራ ነው وكانت المودة بينهما በመሃላቸው ያለው ወዳጅነት መፈቃቀር ምን ይመስላል كالقمر إذا تلاها ልክ ጨረቃ ፀሐይን ተከትላ ስትወጣ እንዴት ነው ለሊቱ ቀን ይመስላል إذا تلا يعني ተከትላ ስትወጣ ማለት ነው وكانت العلاقة بينهما በሁለቱ መሃል የነበረው ዓላቃ ትስስር ተዛምዷቸው كالنهار إذا جلاها ልክ ቀን በብርሃኑ ለፍጡራን ሲገለጽ ይመስላል ቦክ ያለ ነው ትስስራቸው ይሄንማም ግን መሃላቸው ገባና وأصبحت العداوة بينهما كالليل إذا يغشى ይሄንማ መሃል ገብቶ እንዲህ ብለዋል ብሎ አጣላቸውና ግንኙነታቸው ምን መሰለ በጽልመት የተሞላ ሌሊት መሰለ የሱን ነገር የሷን ነገር የሚባባሉ አድርጎ ለያያቸው ነማም እንግዲህ እንዲህ ነው የሙስሊሙን አንድነት የሚሸነሽን የቤተ ዘመድን ትስስር የሚቆራርጥ የባልና ሚስት ግንኙነትን የሚያለያየን ነማም ነገር አዋሳጅ ማለት ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት የኡማቸውን አንድነት የሚበታተንን ነማም ብዙ ቅጣት ይጠብቀዋል አሉ አንደኛ ዱንያ ላይ ሁለተኛ ቀብር ውስጥ ሲገባ ሶስተኛ አኺራ ላይ እስኪ ሶስቱን ያለ ነብዩ ሰለላሁ ዐለይሂ ወሰለም أخرجه الطبراني من حديث أبي هريرة قال رسول الله صلى الله عليه وسلم نبي صلى الله عليه وسلم منالو صلوات مورد واجبنا إن شاء الله قال النبي صلى الله عليه وسلم منالو نمام أبغض الدنيا لك الله زن بتأم يتطلعون منالو أحبكم إلى الله أحسنكم أخلاق كنان تزند الله زن بتأم يتوددوا مانو أحسنكم أخلاق سنة مقبارو بتأم يا مان يا الله በጣም የወደደው ማን ነው አኽላቁ ትህትናው ጨዋነቱ በጣም ያማረ አልመወጥኡና ክናፈን የመዋረድ የመተናነስ ክንፋቸው ዝቅ የሚያደርጉ ተከብሮ የላቸው الذين يألفون ويؤلفون ለምደው የሚላመዱ ሰው ጋር ግርጭርጭ አይደለም ሰው ይላመዳቸው እነሱም ሰውን ይለምዳሉ እነዚህ አሐባላቸው በጣም የተወደዱ አላህ ዘንድ وإن بتوكيد متو أبغضكم إلى الله المشاؤون بالنميمة المفرقون بين الإخوة الملتمسون للبراء العثرات يا الله وإن أبغضكم كنان تزن الله زن بتأمي تتألوالو المشاؤون بالنميمة نجر لما درس بوتا مملالسو سوچ المفرقون بين الإخوان بوندماماچوش مال قبتو ملايو ميانتاطلو الملتمسون للبراء العثرات لنصوحان سوچ ጉድ መክንት የሚፈልጉላቸው አይብ التماس እኮ ነው ያፈገፈጉ ያሸተቱ መፈለግ ማለት ነው التماس ለንጹሃን ሰዎች ጉድ የሚፈልጉላቸው ሰዎች አሉ አይብ የሚፈልጉላቸው እነዚህ ነብዩ ምን አላቸው አብغድ አላቸው ይሄ አብغድ የሚለው ቃል አፍዓሉ ተፍዲል ይሉታል በቋንቋ ደረጃ ሱፐርላቲቭ ዲግሪ በጣም የተጠሉ ማለት አብغድ ማለት እጅግ በጣም አላህ ዘንድ የተጠሉ ማለት እዛውም እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ሽራር ብለው ጠቅሰዋቸዋል በጣም መጥፎ ሸረኛ ሰዎች ማለት ነው ምን አሉ አخرجه إمام أحمد من حديث أبي مالك الأشعري قال النبي صلى الله عليه وسلم ألا أخبركم بشراركم ينانتن شرنيوش مدفوش كنان دمعال النقراتشو من قالوا النبي صلى الله عليه وسلم قالوا بلا نقرنا يا الله ملك تنيالو قالوا المشاؤون بالنميمة نبي صلى الله عليه وسلم قالوا المشاؤون بالنميمة نجر لما واسد الزيزا من ملالسو المفسدون بين الأحبة بموادد سوش مال قبتهم من نتاتلو الباغون للبراء العيب لأن سوحان سوش عيب مفلق اللاتشو نزي من قالوا شرار بلوطاواتشو يمجرش مدفوسوش مالتنا في حديث آخر بليل حديث لمن بلو يقلسوا إن شر الناس
ከሰዎች ዘንድ በጣም የተጠላው ذل وجهين ሁለት ፊት ያለው ነው። ሁለት ፊት የተገጠመለት ማለት አይደለም። ሁለት ፊት ያለው ነው። ምን ማለት ነው? يأتي هؤلاء بوجه وهؤلاء بوجه እነዚህን ይመጣና በሚፈልጉት ይገጥማቸዋል፣ እነዚህን ይመጣል በሚፈልጉት ይገጥማቸዋል። እዛች ጋር ስትሄድ የዛች ጓደኛ መስላ፣ እዚች ጋር ስትመስል የዚች ጓደኛ መስላ። ذل وجهين አላችሁ፣ ሁለት ፊት ያላቸው። እንዲህ አይነቱን ሰው ኢብኑ ሐጀር ምን ይሉታል? ሙናፊቁን በኻሊስ። እንዲህ አይነት ሰው ይወጣለት ሙናፊቅ፣ ሁሉ ጋር ቦታ እንዳያጣ፣ እዚህ መሄድና የሆነ ነገር፣ እዛ መሄድና የሆነ ነገር። እና ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ነው የገለጿቸው ሽራሩ ኸልቅላህ፣ ከአላህ ፍጡራን የተጠሉ። ስለዚህ ሐቂቀተን ይሄ ከባድ ጉዳይ ነው። ይሄ ነሚማ፣ የመላስ አፋት ነሚማ እያየን ነው ያለነው። እነዚህ ነማሞች የዱንያ ቅጣታቸው ይሄ ነው፣ ከአላህ ዘንድ የተጠሉ ናቸው። ሽራሩ ኸልቅላህ ተብለዋል፣ በጣም የተወገዙ የተጠሉ ናቸው። ቀብሩስ ሲገቡስ፣ ዱንያ ለቀው ወደ ቀብር ሲገቡ ምንዳቸው ምንድነው? እነዚህ ሰዎች قال النبي صلى الله عليه وسلم عن عبد الله بن عباس رضي الله تعالى عنهما قال مر النبي صلى الله عليه وسلم بقبرين فقال نبي صلى الله عليه وسلم عندي يهدنا برناچوال በሁለት ቀብሮች ተጋብረን አለፈና ብለው አሉ انهم لا يعذبان እነዚህ ሁለት ቀብር ባለቤት ሰዎች እየተቀጡ ነው አሉ وما يعذبان في كبير ደግሞም እኮ የሚቀጡት በከባድ ጉዳይ አይደለም ሊተውት ቀላል በሆነ ጉዳይ ነው እየተቀጡ ያሉት اما احدهما فكان لا يستتر من البول የአንደኛው ጥፋት ምንድነው? እስቲንጃ ሲያደርግ በደንብ አያዳርቅም ነበር። ይሄ ነው የሱ ችግር። ተግባባ? አብዛኞቻችን በተለይ እናቶቻችን ጋር ያለ ችግር አሁን ይሄ ነው። እስቲንጃ ላይ ነካ አድርገን በዚህ እየተቀጣ ነው አሉ። ሁለተኛውሳ واما الاخر فكان يمشي بالنميمه ነገር ለማዋሰድ ቦታ ወደ ቦታ ይመላለስ ስለነበር ነው አላህ Subhanahu Wa Ta'ala ቀብር ላይ ይቀጣል። ነብዩም ሰለላሁ ዐለይሂ ወሰለም በላመት ተውኪድ ነው የመጡት። ምን አሉ? لا يعذبان ላመት ተውኪድ ናት። ጭንፋስ ትሰጣለች። በጣም እየተቀጡ ነው ማለት ከባድ ቅጣት ነው። ሱብሃንአላህ ቤተሰብ ተነጥለን በመንገባበት ዛሽ ጠባብ ጉድጓድ ውስጥ ቅጣት ነው የሚጠብቀው። ነማም አላህ ይጠብቀን ኢንሻአላህ። وقيل ان ثلث عذاب القبر من النميمه በሌላ ዘገባ ምን ተብሏል? የቀብር 1/3ኛው ቅጣት ከምንድን ነው የሚመጣው? ነገር ከማዋሰድ። ሁለተኛው غيبة ከህሜት ነው የሚመጣው። ሶስተኛው ሽንትን ጠሃራን ስቲንጃን በደም ካለማዳዋረቅ ነው የሚመጣው። ተግባባ? ስለዚህ ቀብር ላይ ሳት ያዘጋጀ ነው ማለት ነው ነማ። ሶስተኛ ነብዩ ሰለላሁ ዐለይሂ ወሰለም አኺራ ላይ ነማ ምን ይጠብቀዋል? قالوا كما في الصحيحين من حديث حذيفة قال رسول الله صلى الله عليه وسلم لا يدخل الجنة النمام نجارا واساج سو جنة بفصوم አይገባ يا الله. وفي حديث آخر بل إلى حديث لمن قالوا لا يدخل الجنة القتات هو النمام نجارا واساج ሙስሊሞችን ለማለያየት እዚች ተሰማለች እዛች ወስዳ የምታጣላ ሰው ጀነት አትገባ ማለት። ይሄኛው ሐዲስ ደግሞ ابن عمر ያወሩት ሐዲስ በጣም ይገርመኛል። قال النبي صلى الله عليه وسلم ስሙት ሰፊና ደስ የሚል ሐዲስ ነው። قال ان الله لما خلق الجنة قال لها تكلمي الله سبحانه وتعالى جنة እንደፈጠራት የመናገር እድል ሰጣት። ተናገሪ እስኪ አላት። قالت ብላለች سعيد من دخلني እኔ ውስጥ የገባ ጌታ የታደላለች ጀነት። فقال الجبار جل جلاله ታላቁ ኃያሉ አላህ ምን አለ? وعزتي وجلالي በልቅናዬ በክብሬ ይሁንብኝ لا يسكن فيك 8 نفر من الناس ከሰዎች 8 አይነት ሰዎች አንቺ ውስጥ ጭራሽ አያርፉብሽም፣ ካንቺ ውስጥ አይቀመጡብሽም። ከነሱ ውስጥ ምን አለ? لا يسكنك مدمن خمرን ዘለዓለም የሚጠጣ ረመዳን አይቀረው ጧት አይቀረው ጨብሲ ያለ እድሜ ልኩን የፈጀ ኸምር ሁሉ የሚጠጣ ካንቺ ውስጥ አያርፍም አላህ። እኛ እንዴት ነን ሙስሊሞች ኸምር ላይ? ሁለተኛ ወላ ሙስሩን على الزنا ዚና ሁሉ ጊዜ ስራ ዘርፍ አድርጎ ያዘ። እቺን ማደን ያቺን ማደን ስራው ዚና ይሆናል። እሱም አንቺ ውስጥ አያርፍብሽም። ወላ ቀጣቱን وهو النمام ነማም ነገር አዋሳጅ አንቺ ውስጥ አያርፍም። የት ውስጥ? ጀነት ይኹኒ ወላ ደዩስ ማያርፍብሽም። ደዩስ ማለት ወኔ ቢስ ማለት እህቱ ዜና ስትሰራ ያል ምንም የማይመስል ሲሆን ወስዶ የሚያገናኙ ወንድሞች አለ
ወንድሙ አጣብሶኝ ይላል እህቱን ወንድምየው የሚያጣብሳለ በዘመናዊ ቋንቋ ይሄም ሰው ወላ ሹርጥዩን ወላ ሙኸነثን አንቺ ውስጥ አርፈ ሙኸነث ማለት ሴት የሚመሳሰሉ በተለይ ዘመናችን የተፈተኑበት ቦብ ማርሊን ልምሰል ብሎ ጸጉር እንደ ሴት ይለቃል ጆሮው ላይ ሎቲ ጉትቻ ያደርጋል እዚህ ጋም ጭራሽ የሚነደሉ አሉ እነዚህ ሰዎች አንቺ ውስጥ አርፉ ማለት አላህ ሱብሃንአላህ ወላ ቃጢዑ ረሂምን ዝምድናም ቆራጭ አንቺ ውስጥ አርፉ አሁን ዝምድና መቁረጥ የሥራ ዘርፍ አልገናላ ጀግንነት እየመሰለ አላህ ያረፍብሽም ይያለ ነው ወለልዚ يقول علي حد الله الا ما افعل كذا وكذا ثم لم يفي به ደግሞ መሄም ሰው ያረፍብሽም والله በአላህ ይሁንብኝ እንዲ ሊሰራ ብሎ ቃል ይገባል ثم لم يفي به ቃሉ ላይ ማለት እነዚህ 8 ሰዎች አንቺ ውስጥ ያረፍብሽም አለ አላህ Subhanahu Wa Ta'ala እስኪ ወንድሞች ንገሩኝ እህቶች እስኪ ንገሩኝ እናቶቼ ሰውየው ጀነት አገሩ ካልሆነ አገሩ የት ነው ማለት ነው አኺራ ላይ ሁለት የመኖሪያ ቦታ ነው ያለው እማ ጀና ወእማ ናር ጀነት ወይም ጀሃነም ነው ያለው አለይሰ ከذلك ጀነት አይገባም ማለት አላህ Subhanahu Wa Ta'ala ነማማ መግቢያው የት ነው አላህ ራሱ ቁርአን ላይ ነገር ምን አለ ወይሉን لكل همزة لمزة ወይል ማለት አሉ ዑለማ ዋዱን في ጀሃነም ውስጥ የሚገኝ ሸለቆ ነው ወይል ማለት ሱብሃንአላህ ይህ ወይል ይባላል ሸለቆ ነው ጀሃነም ውስጥ የሚገኝ በእባብ በጊንጥ ምናምን የተሞላ ሸለቆ እዛ ውስጥ ነው ይገባል አልሐማዘቱ ወይሉ لكل همزة ሁመዛ ማለት አይነማም ማለት ነገር አዋሳጅ ጀነት አይገባም መኖሪያው ጀሃነም ይጠብቀዋል ያለ ነው አላህ Subhanahu Wa Ta'ala ስለዚህ እኛ ምን ያህል ከህሜት ርቀናል ተግባባ እኛ ምን ያህል ነሚማን ይሄ ነገር ማዋሳድን ይራቅን ስለዚህ ነሚማ ዱንያ ላይ አብገደ الناس ተብለዋል ነገር የሚያዋስዱ ከዚች ትዛለች እዛቸው ስለምታጣር ቀብር ውስጥ ቅጣት ይጠብቃታል አኺራ ላይ ጀነት አትገባም መኖሪያው ጀሃነም ነው ስለዚህ ነሚማ የሰማ ሰው ምን ያደርግ ተግባባ ዛሬ የምናየው ይሄን ነው ነሚማ የሰማ ሰው ምን ያደርግ ስትላላችሁ እናንተ ነሚማ የሰማ ሰው አወለን ሰው መጥቶ እከሌ ስላንተ እንዲ ብሎሃል የተባለ ሰው የሚያደርገው መስል ነሚ ማለት እንደነገርኳችሁ ስለኔ ምናልባት ወንድሜ ሲናገር ታመጣን ያቺ ልጅ እከሌኮ እንደዚህ ብሎ እንዲ ያለ ለማጣላት መታደርገው እንዲ የተባለ ሰው ምን ያደርግ ቃሉ ሊመልስ ይገባላሉ አወለን አንደኛ ምን ያደርግ አላ يصدقه لان النمام فاسق وهو مردود الشهاده መጀመሪያ لا ያምነው እከሊት እንዲ ብላሻለሽ ብላ ወሬ ስታመጣልሽ ላታምኛት ነው መጀመሪያ ልታምኛት አይገባ ምን ነው ነማም ነገር አዋሳጅ ፋሲቅ ብሎታል አላህ የነሱ ምስክርነት ተቀባይነት የለውም አላህ ዘንድ አላህ Subhanahu Wa Ta'ala يقول ቁርአን ላይ ምን ይላል ያ ايها الذين امنوا ان جاءكم فاسق بنبأ فتبينوا سبحان الله يا ايها الذين امنوا እናንተ ያመናችሁ ምእመናን ሆይ ያለ ان جاءكم فاسق ይሄ አመፀኛ ፋሲቅ የሆነ ሰው ቢነበኢን ወሬ ይዞ ከመጣላችሁ ፈተበየኑ አረጋግጡ መጀመሪያ ተግባባ መጀመሪያ እኔ በጣም የገረመኝ አላህ Subhanahu Wa Ta'ala ይሄ ወሬ እከሊት እንዲያለች ልትል ይዛ የመጣችውን ሴት ወይም ወንድ መንገድ ላይ ቀይ ካርድ ሰጥቶታል አላህ ምን አሉ ፋሲቅ ይህ ሰው አመፀኛ ነው አለ ተግባባ አላህ መንገድ ላይ መታወቂያ ሰጥቶታል ፋሲቅ ነው ይህ ሰው ይያላል ተግባባና ፋሲቅ ነው ልንቀበለው አላ ይصدقه አንሰማ ሙሽትክል ነው አንተ ፋሲቅ ነህ ጌታ ይነግሮኛል ቁርአን ላይ ልንለው ይገባል ተግባባን አንዴ ሱለይማን ኢብኑ አብዱል መሊክ የሚባሉ ከሙስሊሙ ነገስታት ውስጥ አንዱ የነበሩ ከንግስና መቀመጫቸው ላይ ቁጭ ብለው ያለ ከሳቸው ጋር ዙህሪ ኢማሙ ዙህሪ ታላቁ ዓሊም ዙህሪ አብሯቸው ቁጭ ብሏል ተቀምጠው ያለ فجاء رجل አንድ ሰው ገባ ከመጅሊሳቸው ሲገባ سليمان بن عبد الملك نقص منالو بلغني أنك وقعت فيا وقلت كذا وكذا أني وريد رسوني السلانت سلاني بزو تصادبال تناقرها لالو فقال الرجل لجو مناله ما فعلت ولا قلت أرند زيال تناقرتكم من ديم مال سروال فقال سليمان نقص مناله إن الذي أخبرني صادق ينقرنيكو ما منو ونتنيا سون ዛሬ ምን ልኩ ይኗል እማምነው ሰው ሊነገረኝ የኔ ተቆርቋሪ ነው ምን ኢማሙ ዙህሪ ከጎን ነበሩ ምን አሉ لا يكون النمام صادقا ከመቼ ወዲህ ነው ነማም صادق እውነተኛ ይሆን
አላህ ቁርአን ላይ ፋሲቅ እያሉ አንተ እውነተኛ ነው ብለህ ለምስክር ታቀርበዋል? ሱብሃንአላህ። ሱለይማን ኢብኑ አብዱል መሊክ የታላቁን ዓሊም ምክር ሲሰማ ቃል صدقت እውነትህን ተናግረሃል። ثم قال للرجل ለልጁ ምን አለው? اذهب بسلام ሄድ፣ እውነትህን የነገረኝ ፋሲቅ ነው። ስለዚህ እኛ ነገር መጥቶ የሚነግረን ሰው አስለን አላህ ምን ብሎታል? ፋሲቅ ነው፣ አንሰማህም ልንለው ይገባል። አንደኛው መስፈርት ይሄ ነው። ሁለተኛው ታኒየን ነሚማ መጥቶ ከሌ እንዲያለ የተባለ ሰው አሉ ዑለማ ሊናደድ ይገባል። ራሱ ሰውየው ለምን ይናደዳል? አንተ ቆሻሻ ነህ ብሎ ቢያስብ ነው ቆሻሻ ይዞልህ መጣ። እንዲህ አይነት ነገር እጄ ላጣላ ብነግራት ትሰማኛለሽ ብላ አስባ እኮ ነው ያመጣችልሽ። ተግባባ እንጂ ወደ ሰለፎች ወደ ቀደምት የእስላም አባቶች ሰዎች የሚሄዱት ምን ብለው ነው? አዝኒ ምከረኝ፣ እስኪ ምከሩኝ፣ ዱዓ አድርጉልኝ ሰፈር ለህድ ብዬ እንዴ ተብሎ እኮ ነው ወደ እነሱ የሚመጣው ወደ ደጋግ ሰዎች። አንተ ግን ነገር ብሰጠው ይሄን ቆሻሻ ሰምቶ ይጣላል ብሎ አስቦ እኮ ነው ያመጣል። አንተ ልትናደድ ይገባል። አልኸቢታቱ ለልኸቢቲን መጥፎ ለመጥፎ ነው፣ አጠይባቱ ለጠይቢን መጥፎ ነው ብሎ ቢያስብ ነው ቆሻሻ ይዞልህ መጣ። መጀመሪያ አንተ ልትናደድ ይገባል አሉ ዑለሞች። ثالثا ሶስተኛ ልታቅ ይገባል አሉ ምን ላንተ መጣ ወይም ላንቺ መጣ ነገር የነገረች ሴት ካንቺ ወስዳ ለዛች ሰው ታደርሳለች። ሐሰኑል በስሪ ምን ይላሉ? መን ነመ ኢለይከ ነመ አለይከ። ላንተ መጥቶ አንድ ወር የነገረ ሰው ካንተ ወስዶ ይነግረዋል፣ አትጠራጠር። ተግባባ። ፋሲቅ ነዋ። ገብቶ እኮ የሚያጣላ መጥፎ ሰው ስለሆነ ነው እንጂ እውነተኛ ሷዲቅ ቢሆንም የምታምነው ሰው ቢሆንማ ስላንተ ሰው መጥፎ ሰው ቢናገር ለምን ይነግርሃል? ከሰው ጋር እንዳትቆራረጪ እንዳትለያይ ምን ይል ነበር? አይነግርሽም እኮ አትነግርሽም ነበር። ለይሰ ከذلك መጥቶ እኮ አስለን የሚነግርህ ለምንድን ነው? እንድትለያይ እኮ መጥፎ ሰው ነው አስለ። رابعا አራተኛ ምን አሉ? ሊጠላው ይገባል። ምን ነው አላህ Subhanahu Wa Ta'ala ቀደም ባሳለፍነው ሐዲስ ላይ وإن أبغضكم إلى الله المشاؤون بالنميمة ብለናል። የተጠሉ ናቸው። አላህ የጠላውን ደግሞ መጥላት ዋጅብ ነው። ويجب بغض من يبغضه الله تعالى الله ስለጠላው ልጠላው ነው። እንደ ሸይጣን ልተው ይገባል። አላህ የጠላውን መጥላት ለኛ ምንድነው? ዋጅብ ነው። አምስተኛ خامسا أن ينهاه عن ذلك وينصح له ويقبح عليه فعله سبحان الله ምን ሊያደርገው ይገባል? ነገር ይዛልሽ ስትመጣ ልትመክሪያት ይገባል። ተይ ደህን ስራ መጥፎ ነው፣ ለምን ዘመድ ጋር ታለያኛለሽ? ጉርበት ጋር ለምታ ልትመክራት ይገባል። قال تعالى وأمر بالمعروف وانهى عن المنكر ዘና አላህ Subhanahu Wa Ta'ala ቁርአን ላይ በጥሩ ዘዝ ከመጥፎ ከልክል ስላለ እዛው ጋር ዳዕዋ አድርጋል ሰጣት ይገባል። ተይ ለምን ታቆራጭኛለሽ? ሰው ጋር ለምን አይገባም? ወንድሞች ተው፣ ለምን ትነግረኝ? ለምን ታጣላኛለህ? የነገሩኝ ባትነግረኝ እኮ አርቃቸው ማለት ጣላቸው። በል ከዚህ አልፈው የቀደምት የሰለፍ አባቶች በጣም የሚገርማችሁ ነሚማ ይዞለት እከሌ እንዲህ ብሎ እንዲህ ይልሃል ብሎ የመጣለትን ሰው የሸይጣን መልእክተኛ ይሉት ነበር። ፊት ለፊት እኮ ነው የሚሉት። እንደኛ እህሳ እንዲያለኝ ብለው አይደለም የሚሰሙት። የሸይጣን መልእክተኛ ይሉት ነበር። አንዴ በበኒ እስራኤል ዘመን በነብዩላህ ሙሳ ዘመን ድርቅ ጠፋ። ነብዩ ሙሳ አለይሂ ሰላም ህዝቦቻቸውን ይዘው ወጡና ዱዓ ሊያደርጉ ዱዓ አደረጉ። ነብዩላህ ሙሳ አለይሂ ሰላም ዱዓ ሲያደርጉ አላህ Subhanahu Wa Ta'ala ዘንብባል። ከዛ ወህይ ያወረደላቸው فأوحى الله تعالى إليه إني لأستجيب لك ولمن معك ላንተና እኮ አብራችሁ ትላላችሁት استجابة እሻል አልኳችሁ አለ አላህ وفيكم نمام قد أسر على النميمة ከናንተ ማል አንድ ነማም አለ ነገር ማዳረስን የሥራ ዘርፍ አድርጎ ያዝ ሙጭኝ አድርጎ በሱ ምክንያት ነው ዝናብ ያላወረደ። ነብዩ ሙሳ አለይሂ ሰላም ምን አሉ? قال موسى ربي يا ربي من هو ማን ነው የሰውዬ? ዱለኒ عليه حتى أخرجه من بيننا ንገረኝና ላስወጣው ከማላችን በሱ ምክንያት በድርቅ እንሞት እንዴ? አላህ Subhanahu Wa Ta'ala ምን አለ? ያ ሙሳ እኔ አላጋልጠውም፣ ግን እንዳለ ተወብቶ አብሯችሁ ተወብት በውስጥ እኔ ዝናብ አዘንባለሁ። ያ ሰው ተወበተ፣ አላህ ዝናብ አዘነበ። ስለዚህ ነማሞች መሬት ላይ ድርቅን ነው የሚያመጡት፣ መከራን ነው የሚያመጡት። ሰውን የሚያለያዩ ሰዎች የሙስሊሙን አንድነት ይሸነሽኑታል። ስለዚህ ነሚማ ይሄ ነገር ማዋሰድ የሚባለውን በትልቁ ልናወግዘውና ልንታገለው ይገባል ለማለት ነው።